ተመልሰናል የተከበራችሁ ተመልካቾች በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ለታደርሰን ደግሞ ዳናይት ሲሳይ እዚህ ስቱዲዮ እየጠበቀችን ትገኛለች። ዳናይት መልካም ቆይታ። አመሰግናለሁ ሹም። አብራችሁን ቆዩ። በኢትዮጵያ ፕሪሚየር ሊግ ዜና ይጀምራል። የሲቢኤ የኢትዮጵያ ፕሪሚየር ሊግ 11ኛ ሳምንት የመጨረሻ ሁለት ጨዋታዎች ትላንት ተካሂደዋል። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ የሊጉ መሪ ሲዳማ ቡና ከኢትዮጵያ መድን ያደረጉትም ጨዋታ በአንዳቻ ውጤት ተጠናቋል። ረመዳን ዩሱፍ ለኢትዮጵያ መድን፣ ብርሃኑ በቀለ ደግሞ ለሲዳማ ቡና ግቦችን ያስቆጠሩ ተጫዋቾች ናቸው። በውድድር ዓመቱ ለአራተኛ ጊዜ አቻ የተለያየው ሲዳማ ከተከታዩ ፋሲል ከነማ ያለውን የነጥብ ልዩነት የሚያሰፋበትን አጋጣሚ ሳይጠቀምበትም ቀርቷል። በ22 ነጥብ ሊጉን እየመራም ይገኛል። ካለፉት 5 ጨዋታዎች አንዱንም ማሸነፍ ያልቻለው ኢትዮጵያ መድን በ13 ነጥብ 12ኛ ደረጃ ላይ ይገኛል። በሌላ ጨዋታ መቻል አዳማ ከተማን ገጥሞ 3-1 አሸንፏል። ለመቻል መሐመድ አበራ 2 ግቦችን ሲያስቆጥር በረከት ደስታ ሌላኛዋን ግብ አስመዝግቧል። አዳማ ከተማ አህመድ ሁሴን ብቸኛዋን ግብ ያስቆጠረ ተጫዋች ነው። ከ6 ተከታታይ ጨዋታ በኋላ ለመጀመሪያ ጊዜ ያሸነፈው መቻል ነጥቡን 20 አድርሷል። በውድድር ዓመቱ ለሁለተኛ ጊዜ የተሸነፈው አዳማ በ17 ነጥብ አለው። መቻልቲ እንዱርሱ ደቂቃ ጃተሚ ሰደፋረቲ ተበቶተ ሰረረቲ ሳፊ ሰረፉን ዱራ ገሪቻ ጀላሚኔቲ ከነኒ ጅሩ አህመድ ሁሴን ጎሊ ገራገሩማ። የአማራ ክልል የትምህርት ቤቶች ስፖርታዊ ውድድር ሊካሄድ እንደሚገባ የሰውነት ማጎልመሻ መምህራን ተናገሩ። የክልሉ ትምህርት ቢሮ ላለፉት 7 ዓመታት የተቋረጠውን ውድድር በዚህ ዓመት አስጀምራለሁ ብሏል። አንተነህ ተስፋዬ ዝርዝራለሁ። በቅርቡ በኡጋንዳ አስተናጋጅነት በተካሄደው የሴካፋ ዞን የትምህርት ቤቶች የስፖርት ሻምፒዮና ኢትዮጵያ ተሳታፊ ነበረች። በውድድሩ ላይ በእግር ኳስ በሁለቱም ጾታ የተሳተፈችው ኢትዮጵያ ሁለተኛ ደረጃን በመያዝ አጠናቃለች። የትምህርት ቤቶች የስፖርት ውድድሮችን ማድረግ ቢቻል በተጠናከረ መልኩ ከዚህ የበለጠ ውጤት ሊመዘገብ እንደሚችል አመላካች ውጤት ነው የተመዘገበው። ለመሆኑ በአማራ ክልል የትምህርት ቤቶች የስፖርት ውድድሮች በአሁኑ ወቅት ምን ደረጃ ላይ ይገኛል ስንል የስፖርት ማጎልመሻ መምህራንን ጠይቀናል። ትምህርት ቤቶች የስፖርታዊ ውድድር አለመኖሩ ተተኪ ስፖርተኞችን ማግኘት አይቻልም። ምናልባት ተማሪዎች በሚፈልጉት የስፖርት አይነት አክቲቭሊ ፓርቲሲፔት ካደረጉ ከተሳተፉ ግን ብዙ ስፖርተኞችን ማግኘት ይቻላል። ስለዚህ የስፖርታዊ ውድድር የትምህርት ቤቶች መቀዛቀዙ ተተኪ ስፖርተኞችን እንዳይገኙ ወይም ደግሞ እንዳይፈጠሩ ትልቅ አስተዋጽኦ አድርጓል። ታዳጊዎች ላይ ኳስ ላይ በደንብ መሰራት አለበት። አትሌቶችም የሚወጣበት ትምህርት ቤት ላይ ስለሆነ በደንብ ትኩረት መሰጠት አለበት። ውድድሮችን ከታች ጀምሮ ከማድረግ አንጻር በመንግስት ደረጃ ትኩረት ተሰጥቶ ሊሰራ እንደሚገባም አመልክተዋል። ምናልባት ግን እንደ ትምህርት ቤት ደግሞ የስፖርት መምህራንና ትምህርት ቤቶች በተለይ እንደኛ ፕራይቬት ትምህርት ቤት ወይም እንደ ግሬስ አካዳሚ የተለያዩ ውድድሮችን እዚህ ጋር እርስ በርስ እንዲያካሂዱ እቅዶችም አለን፣ እየሰራንም ነው ያለ። አትሌት የሚወጣበት ትምህርት ቤት ላይ ነው። እግር ኳስ ተጫዋቻው የሚወጣበት ታዳጊ ላይ ነው። ስለዚህ የተሻለ ነገር መስራት ይኖርባቸዋል። ከኛ ጋር ተቀናጅተን ልብ ለልብ ተገናኝተን አንድ ላይ መስራት እንችላለን። ትምህርት ቤቶች የብቁ ስፖርተኞች መፈለቂያ ማዕከላት መሆናቸውን ያመለከቱት በአማራ ክልል ትምህርት ቢሮ የጤናና የሰውነት ማጎልመሻ ትምህርት ባለሙያ አቶ ጌታነህ መንግስት የትምህርት ቤቶች የስፖርታዊ ውድድር ከ2011 ጀምሮ መቋረጡን ተናግረዋል። በ2011 ደብረ ብርሃን ላይ ውድድር ካከናወን በኋላ 5ኛው የአማራ ክልል የተማሪዎች ስፖርት ውድድር ከተከናወነ በኋላ መቀሌ ላይ በአገር አቀፍ ደረጃ ተከናወነ። ከዛም በኋላ በክልላችን ውድድሩ በክልል ደረጃ ተከናውኖ አይታወቅም፣ እየተከናወነ አይደለም። ለትምህርት ቤቶች የስፖርታዊ ውድድር መቋረጥ ምክንያት ያሉትንም ገልጸዋል። የዚህ ምክንያቱ ደግሞ ወቅታዊ የነበሩ የክልላችንና አገር አቀፍ ችግሮች ናቸው። በአገር አቀፍ ደረጃ አንደኛ የነበረው ችግር የኮሮና ቫይረስ ነው፣ ኮቪድ-19 በሱ በ2012 ጅባራ ላይ ልናካሄደው የነበረ የመምህራን ኮሌጆች ውድድር ቅድመ ዝግጅት ካጠናቀቅን በኋላ እኛ ሚያዝያ ላይ ልናከናውን መጋቢት ላይ ማንኛውም ውድድር ከፍተኛ ደረጃ ችግሩ ደርሶበት የነበረ ስለሆነ በወቅታዊ ጉዳይ ስፖርታዊ እንቅስቃሴዎች ሲታገዱ
ያኔ ሳይከናወን ቀረ። በክልሉ በአሁኑ ሰዓት አንጻራዊ ሰላም እየመጣ በመሆኑ በቀጣይ በቀጠና ደረጃ የትምህርት ቤቶችን ውድድር ለማካሄድ እቅድ መያዙንም አብራርተዋል። በቀጠና ደረጃና በዞን ደረጃ እያከናወን እስከ ሀገር አቀፍ ድረስ የሚካሄድበት ሁኔታ እየታሰበ ያለበት ሁኔታ ነው ያለው። የክልሉ ትምህርት ቢሮን በተጠናከረ መልኩ ውድድሮች በቀጣይነት እንዲካሄዱ በትኩረት እንደሚሰራም ነው ያመለከቱት። በ1970ዎቹ ውጤታማ በሆነው የጎጃም ምርጥ ቡድን ውስጥ አባል በመሆንና በተጫዋችነትም ይሁን በአሰልጣኝነት ስኬታማ ሆኗል የቀድሞ የቮሊቦልና እጅ ኳስ ተጫዋች ደሴ ኪዳኑ ወይም አፓቼ ስፖርታዊ ውድድሮችና ስልጠናዎችን ውጤታማ ለማድረግ በሰለጠኑ ባለሙያዎች መመራት እንዳለበትም ከባለታሪኮቹ መሰናዷችን ጋር በነበረ ቆይታ ወቅት ገልጿል። ሀና ማርያም መስፍን ዝርዝር አላት። ባለታሪኮቹ የጎጃም ምርጥ ተጫዋቾች ጋር ደርሷል። በ1960ዎቹና 70ዎቹ ከጭስ አባይ በመነሳት በእጅ ኳስና በቮሊቦል ስማቸው ከገነኑት መካከል አንዱ አቶ ደሴ ኪዳኑ ነው። በትምህርት ቤቶች የተጀመረው ሂደት ለሀገር አቀፍ መድረክ አብቅቶታል። ጭስ አባይ አካባቢ ብዙ ጊዜ ቦታውም ዋልካ ስለሆነ እግር ኳስ አይዘወተርም። በተለይ የመብራት ኃይል ሰራተኞች የሚጫወቱት በረፍት ጊዜያቸው ቮሊቦል ነው። ኳስም እያቀበልን አንዳንዴም ሰው ሲጎል እየገባን በዚያ እንግዲህ ጽንሱ የቮሊቦል ጽንስ እንግዲህ ጭስ አባይ መሆኑ ነው። የቀድሞ ተጫዋችና አሰልጣኙም ከክለቡ ባህር ዳር ከተማ ወደ ኦስኮድ ያደረገው ዝውውር ትልቁ ምዕራፍ መሆኑን ያነሳል። ከነማን ለቅቄ ሲሄድ ከከነማ አንድም ሰው መንካት የለብኝም። ከነማን ሳልነካ ምን ላርግ ብዬ ወረዳ መዞር ጀመርኩ። ተጫዋች ምርጫ ላይ ጨርቃ ጨርቅ ላይ ትንሽ ተጫዋቾች አገኘሁ። እንደዚህ ተሰባሰበ። ጠንካራ የመረብ ኳስ የሴቶች ቮሊቦል ቡድን ተፈጠረ። ዋስራዎች ጠንካራ የእጅ ኳስ ቡድን ተፈጠረ። ቆንጆ የቴብል ቴኒስ ቡድን የሴቶች ተፈጠረ። እግር ኳስም እንደዚሁ። ውሃ ስራዎች በአመት ነው በአንድ አመት የ4 ዋንጫ ባለቤት ሆነ። ስኬታማው ሰው መዳረሻው በ1979 የጎጃም ምርጥ ቡድን ውስጥ በእጅ ኳስ በሀገር አቀፍ ውድድር መካፈል ሆኗል። 79 የእጅ ኳስ ምርጥ ነው። ጎጃምና ሲዳሞ ለዋንጫ ቀረቡ። ተጀመረ ውድድሩ። በጣም ቻሌንጅ ነበረው። ጦር ሰራዊት ጋር መጫወት ቀላል እንዳይመስለች ከባድ ነው። አንድ ቦል ግን እኛም ያን የጦር ሰራዊት ነበርን ለማሊያችን ተጫወት። አትዛይን ጎጃም ሻምፒዮና ሆነ ለመጀመሪያ ጊዜ። እንግዲህ ከስኬት ያንዱ እሱ ነው። የዚያን ጊዜ እኔም አብሬ ተሳታፊ ሆኜ ለዚያ ድል መብቃቴ ደስ ይለኛል። አፓቼ አንድ ጉዳይን ትኩረት ሰጥቶ ይናገራል። ስፖርታዊ ሁነቶች በስፖርት ባለሙያዎች እንዲመሩ ወደ ኋላ መለስ ብሎም ደብረ ወርቅ ላይ ይወስደናል። 75 ዓመተ ምህረት የወረዳ አስተዳዳሪ የነበሩት ጓድ ቆምጫምበው ነበሩ። የአውራጃዎች ውድድር መካሄድ የሚገባው እንደ አውራጃ ቢቸና ነበረ። ግን እሳቸው ደብረ ወርቅ መካሄድ አለበት ብለው ያው ደብረ ወርቅ ሁለገብ ስቴዲየም አሰርተው፣ በጣም የሚገርም ነው። አንድ የወረዳ አስተዳዳሪ አንድ ሁለገብ ስቴዲየም አሰርቶ የአውራጃዎች ውድድር ማካሄድ ትልቅ እንትን ይጠይቃል። በእሳቸው ባሉበት ወረዳ ሁሌም ስፖርት አለ። እሳቸው ባሉበት ወረዳ ሁሌም የስፖርት በጀት ከፍተኛ ነው። እሳቸው ደግሞ ስፖርተኛ ልከው አይቀሩም፣ መጥተው አብረው ጨዋታ የሚያያሉ እና እሳቸው የሰሩት ስራ ትልቅ የሚባል ነው። በዚህ በ75 ዓመተ ምህረት ሲነሳ እሳቸው ትዝ ይሉኛል።